አባዬ እንግዲህ የምነክቶት ይሆን? በድንገት ሆስፒታል ገባ ማለት ነው። እድልና ትሁትም ተጣሉ። እንግዲህ እድል ዱላ አንስታ ወገቧን አለቻት። ተመስገን ደርሶ እንግዲህ እንዴት ሚስቴን ትመቻታለሽ? ሚስቴ እኮ ናት ሲል እድልን ያዙኝ ልቀቁኝ አለ። የአባዬ ሚስት ደግሞ ለተመስገንና ለትሁቴ ስጦታ ሰጠቻቸው። እናቲ ውስጡ ቅጥል እያለ እንደዚህ በፈገግታ እያያቸው ይገኛል ማለት ነው። ታዲያ የአባዬን ሚስት እኔን ከዚህ በኋላ እንደ ልጅሽ ማየት ትችያለሽ፣ ግን ደግሞ በዛው ልክ እዛ ቤት ውስጥ በጣም የምታስተናግጃቸው ብዙ ፈተናዎች አሉ አላት። ከዛ በኋላ ምን አይነት ፈተና የኔ ልጅ? አሁን ከኖርኩበትና ካለፍኩበት ይበልጣል ብለህ ነው? ሀይ በጣም ይበልጣል፣ ግን አትፍሪ። እኔን እንደ ልጅሽ ካየሽኝ እኔ ያለው ሁልጊዜም ከጎንሽ አላት። እንግዲህ የሳክስ ወሬ ነው ያወራት። ከዛ በኋላ እሺ ልጄ አመሰግናለሁ ብላ ወደ ቤት ተመለሰች። አባዬ ታዲያ ሚስቱን አግኝቶ ይዟት ወደ ቤት እንደመጣ 5 ደቂቃ እንኳን ቁጭ አላለም። ስልክ ሲደወልለት አባዬ ወደ ሻሸመኔ ለስራ ትፈለጋለህ፣ ቶሎ መድረስ አለብህ ተባለ። አባዬም ደግሞ ተነሳ። ተመስገን አባዬ እኔ አብሬ ሄዳለሁ፣ ሾፌሩ አሁን ላይ ሊኖር ይችላል፣ ተው እባክህ አሁንማ እሱን አላስቸግረውም፣ ራሴ እኮ መንዳት እችላለሁ አለ። ሀይ አባዬ ተው እንጂ እንደዛማ አይሆንም። እውነቴን ነው ተመስገን፣ እኔ መንዳት እችላለሁ መኪና፣ አሁን ራሴ ነድቼ ሄዳለሁ ብሎ እንግዲህ መንገድ ላይ ችግር ገጠመው ማለት ነው። አባዬ እንግዲህ ለተመስገንና ለትሁት ነው አደራ ሰጥቷቸው የሄደው። ሚስቱን እንግዲህ ተንከባከቧት አደራ ብሎ ነው የሄደው። ከዛ እነሱም እሺ አባዬ ችግር የለውም አለች ትሁት እንግዲህ በቅናት ርርድብን እያለች ነው። ምክንያቱም እድል ወደ ተመስገን ጠጋ ስትል በጣም ተናደደች ማለት ነው። ከዛ እንዲህ ናትና ትሁት በጭራሽ ይሄማ ሊሆን አይችልም፣ አዎ ሊሆን አይችልም፣ ተመስገን የኔ ብቻ ነው የማንም አይሆንም እያለች እንግዲህ ማስጎምገም ጀመረች። ከዛ በኋላ ደህና ነሽ ግን እህቴ አለቻት። አዎ ደህና ነኝ፣ ምን ነው አልመስልም እንዴ? አይ እኔ እንጃ የሆነ የተጨነቅሽ ነገር ምናምን ትመስያለሽ። ኧረ አልተጨነኩም፣ የአባዬ ሚስት ነበረች የምታስጨንቀኝ፣ አሁን ግን እሷ ስለተገኘች ምንም የሚያስጨንቀኝ ነገር የለም፣ ደስታው ይሆናል አለቻት። ከዛ በኋላ እንደዛ ከሆነ እሺ እኔ የምልሽ ተመስገን አይመጣም እንዴ? ምን 10 ጊዜ እንጂ ተመስገን ትያለሽ? እኔ ያለው አይደል እንዴ? የምፈልጊው ነገር ካለ ጠይቅኝ፣ ተመስገን አትበይ አለቻት። ቅናት ነው እንግዲህ። ከዛ በኋላ አይ እሱ ስለፈለግኩት እኮ ነው ይቅርታ አለቻት። ኧረ ችግር የለውም ግን እኔ ያለሁ ለምትፈልጊው ነገር በሙሉ ጠይቅኝ አለቻት። ከዛ ናቲ እንግዲህ ከዛ ቤት ከነሱ ጋር እንድትጣላና ወይ የሆነ ነገር እንድትል ስለፈለገ ብቻ እነኚህ ሰዎች ምናቸውም አላማረኝም። ከዛ ቤት ውስጥ ብዙ ችግር ላይ ደርሶብሽ ይችላል፣ እኔ እንደሆነ አውቀዋለሁ እድሌ አመዳፋሽ እንደሆነ፣ ስለዚህ ናቲ አንተ ምንም አትፍራ አለችው። ትሁቴ ቢሆንም አመዳፋሽም ሆንሽ አልሆንሽም ግን ላንቺ እንደዚህ አይነት ነገር ላይ ገባሽ ይችላል እያለ እንግዲህ አውቆ ከዛ እሱ አሁን ትሁትና ተመስገንን አጣልቶ አውላላ ላይ ጥላት ነው። ገብቷቸዋል አይደለ? ተመስገን ደግሞ የናቲን ማስመሰል እያንዳንዱ ነገር ገብቶታል። ሴትይቱም ደግሞ እኔ እዚህ ቤት ውስጥ መቆየት አልፈልግም፣ በቃ የዛች ቤቴ ውስጥ ነው ሰላም ያለኝ፣ ሰላም ማገኘው እዛው ቤቴ ውስጥ ነው እና ወደዛ ብመለስ አለች። እንዴ ማሚ እንደዛማ ሊሆን አይችልም፣ በፍጹም እንደዛ ሊሆን አይችልም፣ ታይ እንጂ እዚሁ ነው የምኖር ያለብሽ አንቺ አላት ተመስገን። አይ ልጄ ይሄን ቤት እስከምለምደው ለእኔ ከባድ ነገር ይሆንብኛል። አይ ቢሆንም እንደዛ አትበይ ማሚ፣ ትለምጃዋለሽ ሁሉንም ነገር፣ ስለዚህ አንቺ ከዚህ ቤት የትም መሄድ አትችይም፣ እዚሁ ነው መሆን ያለብሽ አላት። እንግዲህ እሺ ያለች። ከዛ በኋላ እንግዲህ አቶ ናቲ በወሬ ውስጥ ሙልት ታደረጋት ወሰደና ስትመለስ ሰማዬ ይሄ ልጅ እንዴት አምነሹ ከሱ ጋር ትሄጃለሽ? ይሄ ልጅ በጣም መጥፎ ሰው ነው፣ እንደምታዩ እያስመሰለ ነው እንጂ በፍጹም
መጥፎ ሰው ነው። አንቺን ምን ሊያደርግሽ? ሊገለን የነበረው እኮ ይሄ ሰውዬ ነው። ስለዚህ እማዬ እባክሽ ነይ ባለች ሰዓት ከሱ ጋር አትሂጂ አለቻት። ውይ አረ ልጁ በጣም ጥሩ ልጅ ነው የኔ ልጅ። እንደውም የፈራሁት ይሄንኛውን ነው። ማንን? ተመስገንም ባይሆን አውሱ እሱ በጣም ጥሩ ሰው ነው እማዬ። ለዚህ ያበቃሽ እሱ እንጂ ያኛውማ ከባልሽ ጋር እንዳትገናኝ ከቀን ወደ ቀን ተንኮል እየጫረ የኖረ ሰው ነው አለቻት። እውነትሽን ነው የኔ ልጅ እማዬ፣ ለምን ዋሽሻለሁ? እኔን የሚያያዘኝ እኮ እሱ ራሱ ነበረ። ምን? አዎ። ስለዚህ ማድረግ ያለብን ነገር እዚሁ ነው መቀመጥ ያለብሽ። ሕክምናሽንም ትታከሚያለሽ። እኔ እየሄድኩ ቤቱን አየዋለሁ። ቤቱ ምንም አይሆንም አለች እድል። ከዛ በኋላ እሺ እንደዛ ከሆነ እሺ አለች። እንግዲህ ተመስገን እናመሰግናለን ስትለው ትሁት እነማንን እንዴ? የአባዬ ሚስት ስላገኛችሁ ና። ታዲያ እኮ እኔ ብቻ ነኝ። እሺ እናንተንም እናመሰግናለን። እኛስ እነማንን? እንዳንቺ ያልሽውን የመለስኩልሽ እያለ እንግዲህ ሙድ ያዘባት ማለት ነው። ከዛ በኋላ ተመስገን ደህና ደሩ፣ በቃ የምትፈልጊውን ነገር ካለ ደውይልኝ አላት። ከዛ እሷም እሺ አለች። እንግዲህ ተመስገን በእሷ ቤት የማይፈልጋትና በቃ አላለ እንደዛ ነገር ነው ያሰበችው። እሷ ማለት በቃ አላለ አይፈልገኝም ከዚህ በኋላ እስከ ዛሬ ሲለምነኝ ሲከተለኝ ስገፋው ኖር ያለው አሁን ተስፋ ቆርጧል። ዞር ብሎም አያየኝም። በቃ አከተመ ማለት ነው የኔና የተመስገን። ከዚህ በኋላ በቃ ዞር ብሎም አያየኝም ማለት ነው እያለች እንግዲህ ትሁቴ ግራ ተጋባች። እንደዛ ሆኖ ሳለ እንግዲህ ተመስገን በራን ኮክቶ ትችት እድል ናት ማንዬ እየሮጠች በር ከፋችና ጥምጥም ማለችበት። ትሁቴ እነሱን አየችና እንግዲህ ስቅስቅ ብላ አለቀሰች ማለት ነው። እሱም ደግሞ ትሁቴ ምን ሆነሻል? ምንድን ነው የሆንሽው ነገር አለ እንዴ? አይ ዝም ብዬ ነው እያለች እንግዲህ ከሱ ጋራ እየተጽናናች ያለ ስልክ ተደወለላቸው ማለት ነው። ስልኩ ከተደወለ በኋላ ስልክ ሲያነሳ ናቲ ምንድነው የተፈጠረ ነገር አለ እንዴ ሲላት፣ ተመስገን አባዬ ምን? አባዬ የመኪና አደጋ ደረሰበት። ምን? አዎ። ከዛ በኋላ እንግዲህ እየተራሯጡ ወደ አባዬ ጋር ወደ ሆስፒታል ወሰዱት። አባዬ እንግዲህ ራሱ ምናምን ተጠጋግኗል። ሚስቲቱም ደንግጣ እንግዲህ ምነው እኔ ነኝ እንደ ኮቴ ደረቋ እንደዚህ እዚህ ቤት ከመምጣቴ እንደዚህ አይነት ነገር የገጠመህ ለምንድን ነው ስትል እንግዲህ ስቅስቅ ብላ አለቀሰች። እኔ እኮ እዛው ቤቴ ውስጥ ልመለስ ብያችሁ ነበረ። ደስታዬም ምንም ያለው እኔ እዛ ቤት ውስጥ ነው። ስለዚህ ወደ እዛ ቤት መመለስ አለብኝ አለች። እማዬ አንቺ ደግሞ ዝም በይስ፣ ነገሮቹን አታባብሽ እንጂ እናቴ። አንቺ መሆን ያለብሽ እዚህ ነው፣ ትክክለኛ ቦታሽም እዚሁ ነው። ስለዚህ እዚሁ ነው የምትቀመጪው አለቻት። እድልዬ አንቺ ደግሞ ሰው የሚልሽን ሀሳብም እንዴ? እኔ እዚህ ምቾት አልሰጠኝም እማዬ፣ እስከምትለምጁ ነው። አንቺ እኮ ገና መምጣትሽ ነው እዚህ ቤት። ምን ይሁን ምን የምታውቂ ጉዳይ የለም። ይሄ ደግሞ የቆየ የድሮ ቤትሽ ነው። ስለዚህ እስከምትለምጂውና አንዳንድ ነገር እንትን እስከምትይ ሁሉን ነገር ይስተካከላል እማዬ። እሺ እዚህ መኖር ካልፈለግሽ እንሄዳለን፣ ግን ታክመሽ ነው መሄድ ያለብሽ አለቻትና እንግዲህ እያጽናናቻት ነበር ልጅቱ ማለት ነው። በስተመጨረሻም ታዲያ ትሁትና እድል ተጣሉ ማለት ነው። ከዛ በኋላ አንድ ሁለት ሲባባሉ ከኋላ የመጣ አይን አወጣሉ። ስነ ስርዓት የሚባል ነገር የለም እንዴ? አንቺ ከመምጣትሽ ታምሽኛለሽ እንዴ? መንቅሬ ነው ከዚህ ቤት ውስጥ ወርውዬ የምጥልሽ አለቻት። እኮ አንቺ ነሽ ወርወረሽ የምትይኝ ወይዘሮ ትሁት፣ አንቺ እኮ የዚህ ቤት ሰራተኛ መሆንሽን እንዳትረሽ ስትል ትሁት በጥፊ ድርግም አደረገችባት እድልን። ከዛ በኋላ እድል ምን እኔ መታሽው አንቺ እኔን ማንነቴን ሳታውቂ እኔ ላይ እጅሽን ሰነዘርሽ ስትል እንግዲህ እሷን ብድጋለች እና ከዛ በኋላ ዱላ አንስታ እንግዲህ ትሁቴን ወገቧን ቆረጠቻት። ተመስገን መጣና እች እኮ ሚስቴ የልጄ እናት ናት፣
እንዴት ስትይ ነው? እንዴት ስብስደፍሪ ነው አንቺ ሚስቴ ላይ እጅሽን ያነሳሽው? ሲል እንግዲህ ተውዚች ጮኸባት ማለት ነው። እሷም ደነገጠች። ከዛ በኋላ እዚህ ቤት ውስጥ ምን እየተካሄደ ነው? የሆነ ልክ ያልሆነ ነገር እኮ እንዳለ ይታወቀኛል። ቆይ ነገሩ ምንድን ነው? ያልገባኝ ነገር አለ እያለች እንግዲህ ወይዘሪት እድል በጣም ግራ ተጋባች። ከዛ በኋላ ተመስገን በጣም ተናደደ። ሁለተኛ ቀና ብለሽ እንኳ እንድታያት አልፈልግምሽ። ቆይ ያልገባኝ ነገር እሷ ቅድም ናቲ እጮኛዬ ነች አለ። እጮኛዬ ነው አለች። እንደገና አንተ ደግሞ ሚስቴ ነች አልክ። እሱ አንቺን አይመለከትሽም። ማን ነው አንቺ መርማሪ ያደረገሽ? የሚመለከትሽ ነገር አለ። በማይመለከትሽ ነገር አትግቢ። ከዚህ በኋላ እሷን ግን አንድ ነገር እናገራታለሁ ብትይውልሽ ተናግሬያለሁ። እኔ ማን እንደሆንኩ አታውቂኝም ሲላት ትሁቴ ደስ አላት። ተመስገን ለካ ከኔ ጎን ነው እንደሚቆመው ስትል እንግዲህ ፈገግ አለች ማለት ነው። እንደዛው እያለ በጃኬቷ ስር አሻልቃ እያየቻቸው ከዛ በኋላ እንግዲህ እሱም ትሁቴን አይዞሽ፣ እኔ አንቺ የማንም ሚስት አትሆኝም፣ የኔ ብቻ ነሽ ትሁት። የአስመሳይ አውቆ ነው ከኔ ጋራ አጣልቶ ወይ አለያይቶ አንቺን ላያገባሽ ሊጫወትብሽ ነው። ህይወትሽን ሊያበላሸው ነው። ትሁቴ ንቅ እንጂ ምን ሆነሻል? ተኝተሻል እኮ። እኔ ማቃት ትሁት እኮች አይደለችም። ስለዚህ እባክሽን ትሁት ንቂ አላት። ከዛ በኋላ እሺ ተመስገን አመሰግናለሁ ብላ ወጣ ሄደች። ትሁቴ ደጋግመሽ አስቢበት ከናቲ ጋራ የምትሆኚውን ነገር። ይሄ ልጅ ፈጽሞ ላይሆንሽ ይችላል። ያ ማለት ደግሞ እኔ የራሴ ላደርግሽ ብዬ ሳይሆን ያንቺን ክፉ ስለማልፈልግ ብቻ ነው። ትሁት እባክሽ ደጋግመሽ አስቢበት የዚህ ልጅ ጉዳይ አላት። ከዛም እሷ እሺ አባዬም እኮ እንደዚህ ያለኝ ያያችሁበት ነገር አለ እንዴ? አይ ምን ነው ማየት እኮ አይጠበቅብንም። እሱ እንደዚሁ እኮ ያስታውቃል ልጁ። ስለዚህ እባክሽ ትሁት ህይወትሽን አደጋ ላይ እንዳትጥይ፣ ልጃችንን አብረን እናሳድግ ብዬ ብዙ ጊዜ በተደጋጋሚ ጊዜ ለምኜሻለሁ። አንቺ ግን አይሆንም አልሽኝ። ከዚህ በኋላ እኔም አላስገድድሽም፣ እንደፈለግሽ መሆን ትችያለሽ አላት። ከዛ ትሁት ለምን ልታገባ ነው እንዴ አለችው። እኔ ከአንቺ ውጪ ሌላ ሴት ማግባት አልፈልግም ትሁቴ። በህይወቴ ውስጥ ያለሽው አንቺ ብቻ ነሽ። ማግባት በፈልግማ ይሄኔ ድሮ አገባ ነበረ፣ ግን አልፈልግም። አንቺን የልጄን እናት የመጀመሪያዬን የልጅነቴን አንቺን ብቻ ነው የምፈልገው አላት። ደስ አላት ማለት ነው። እንግዲህ እድል የታባሽንስና እያለች ነው ለካ በግድ እንግዲህ ፈገጋለች ማለት ነው። ከዛ በኋላ ወይዘሪት እድልም እንግዲህ ተመስገን አቤት ምንድነው አላት ኮስተር ብሎ። እንዴ ምን ሆነ ነው? ምን ሆንኩኝ? ያው ቅድም እንደሰማሽ ነው። ትሁት አጠገብ እንዳትደርሺ፣ በፍቅር የምትኖሩ ከሆነ በፍቅር ኖሩ። እኔ እሷን የሚነካት ሰው እሷን ወይ የሚናገራት የሚያስከፋትን ሰው አልወድም ሲላት እንግዲህ እድል ተናደደች ማለት ነው። የማይረባ እኔ ከሱ ፍቅር ይዞኝ እንደዚህ ይለኛል እንዴ ስትል እንግዲህ ተወራጫች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ ያላሰበው ነገር መጣበት ማለት ነው። ሳያስበው ሆስፒታል ገብቷል። እንግዲህ ምን እንደሚገጥመው የማውቀው ጉዳይ የለም። ትሁትና እድልም ተጣልተዋል ማለት ነው። እንግዲህ ከባድ ችግር ነው የተፈጠረው። ያሳዝናል። ብቻ እስቲ እንደው መጨረሻቸው ይመር እንጂ